ቤዛ ተረዱ አልተረዱ እናንተ ምን አገባችሁ? እዚህ መንገድ ላይ ቢዙኝ አልቆልኝ ነበር። ህይወት ያለ አንቺ በቃ ምንም ትርጉም እየሰጠኝ አይደለም። ምን እያልክ ነው ዶክተር? በቃ ምንም ማስተባበል አያስፈልግም። ለቀቁሽ ማለት ነገ እንገናኝ ማለት አይደል? እኛ ማሰራራቱን አላበዛሽው? የሆነ ማይሆንሽ ነገር አለ። ይሄን ሰውዬ እዚህ አካባቢ ላይ አልፈልግም። በቃ እኔ ገና እግሬ ከመውጣቱ ጠብቃችሁ ቤቱን ጭፈራ ቤት አደረጋችሁ አይደል? አንተ በቃ ሰው ከማናደድ ውጪ ምንም ቁም ነገር አታውቅም። ልንገርህ እንደውም ባዶ ሰው ነህ። እሺ የትስ ብሄድ ምን አገባ? ዶክተርን ደግሞ ያለ ምክንያት አይደለም ያገኘሁት። አንቺ ከቤዛና ከዳኒ ጋር ገጠምሽ ማለት ጥፋት ይኖራል። ያን ሁሉ ገንዘብ የያዘውን ቼክ እና ሄሉ ቤት መሳቢያ ውስጥ ነው ትለኛለህ? ብዬ እንደዚህ አልጋ ውስጥ ቆሜ ማድረው በማን ምክንያት ሆነና ነው? አውቀው ነው አይምሮሽ ነው የሚያበላሹት። ፍቅር በቃ ከዛ ዶክተር ጋር ጭራሽ ባላይሽ ደስተኛ። እሱም እኮ ይወዳታል። ምን ልትሆኚ መጣሽ? ምን አገባህ አንተ? ደነስ የታባቷ ገብታ ነው እንዲህ ያዩት ታመልጠኛለች። እሺ የታባቷ ገብታ ነው። እሺ አመለጠች። አንተ ደግሞ አሁን ነው የምትመጣው? ቀድሜ መጥተህ ምን አመጣ? ይኸውልሽ ቤዛ እነ ዳይመንድ በዚህ ጋር ነው ያለፉት እና አርፈሽ እዚሁ ቁጭ በይ። ቆይ አንተ እንዴት እዚህ መጣ? ቤት ውስጥ ፈርተህ ተቀምጠህ ነበር እንዴ? የምርም ግን አሁን ህይወቴን ያተረፍክልኝ። እዚህ መንገድ ላይ ቢዙኝ አልቆልኝ ነበር። እኔ እኮ አንቺ ብቻሽን ስለወጣሽ አደጋ ላይ እንዳትወርቂ ብዬ ነው የተከተልኩሽ። ቆይ ቢሆንስ አርፈህ ተቀመጥ አላልኩም ነበር? ባክሽ አሁን የጭቅጭቅ ሰዓት አይደለም። መውጫ መንገዱ ነው ማሰብ ያለብን። እነ ዳይመንድ እንዲህ ሰፈር መሆናቸው ጥሩ አይደለም። አሁን በዚህ በኩል እንሂድ በቃ። አይሆንም ቤዛ፣ እነሱ አሁን ሰፈር ውስጥ እየፈለጉ ነው የሚሆነው። ለዛ እዚህች ድምጻችን አጥፍተን መቀመጥ ነው። ሲረጋጋ እንወጣለን። አሁን ይኸውልህ ጭቅጭቅ እንተውና እዚህ አካባቢ ነሽ በእርግጠኛት ከዚህ አካባቢ የትም አትጠፋሽ። ይኸውልህ ዳኒ አሁን እኛ መፈለጋቸው አይቀርም። ፈጣሪ አንተ ጠብቀን። አሁን ድምጽሽን ቀንሽ እስቲ ዳኒ። እኔ የምልህን ብቻ አድርግ እሺ? በቃ እሺ። አሁን ነገሮች እስኪረጋጉ ድረስ እዚሁ እንቀመጥ። ዶክተር ቆይ ምን ሆነ ነው? በአስቸኳይ ስጠራኝ እኮ ተደናግጬ ነው የመጣሁት። ምን ሆነ ነው? ቆይ የሆንከው ነገር አለ? አደይ እኔ ከዚህ በላይ መደበቅ አልቻልኩም። በቃ እኔ ባንቺ ፍቅር ተይዣለሁ። ህይወት ያለ አንቺ በቃ ምንም ትርጉም እየሰጠኝ አይደለም። ምን እያልክ ነው ዶክተር? ዴቭ እኮ ብዙ ጊዜ ባንተ እየጠረጠረኝ ብዙ ነገሮች ተፈጥረዋል አይደል? እኔ እነሱ የተሳሳቱ ነበር የመሰለኝ። ለካ በመሀላችን እንደዚህ አይነት ነገር ተፈጥሮ። አደይ በቃ ዶክተር ከዚህ በኋላ በህይወቴ ውስጥ እንዳትገባ። ከቻልክ ደግሞ እዚህ ሰፈር ድጋሚ አትምጣ እሺ? አደይ አይወልሽ። አደይ ቆይ ስመኛ። ምንድነው? አደይ ይኸውልሽ እኔ ያላንቺ መኖር አልችልም። አደይ እባክሽን ከኔ አትራቂ። አደይ እኔ ያላንቺ በጣም ነው የሚከብደኝ። ዶክተር በቃ እሺ፣ ከዚህ በኋላ እንዳታናገረኝ። አደይ አትሂጂ እባክሽ። አደይ እኔ እወድሻለሁ። አደይ እሺ ምን ብዬሽ ላስረዳት? ምን ባደርግ ነው እንደምወድሽ የሚገባሽ? አደይ እወድሻለሁ። ለምን አትረጂኝም? እወድሻለሁ። ዶክተር ምንድነው? ዶክተር ምን ሆነሃል? አደይ አንቺ ደነስ ዛሬ ምን የቱ ጋር እንዳሉ በደንብ ተናገራለች። አንቺ ነሽ አይደል እነ ቤዛን የደበቅሻቸውና መረጃቸው? ራሷ ነች፣ ሌላ ማንም ሊሆን አይችልም። ይኸውልሽ ሰሚኛለሽ፣ እነ ቤዛና ዳኒ የት እንዳሉ ካልተናገርሽ ዛሬ ከዚህ መሬት ላይ በሰላም አትነሽም። እናንተ ማትረው እኔ ማን እንደሆንኩ አላወቃችሁ። እነ ቤዛ ተረዱ አልተረዱ እናንተ ምን አገባችሁ? አሁን መንገድ ላይ አታስጩኝ። አፍሽን ዝጊ አንቺ ደነስ። እነ ዳኒ የት እንዳሉ ካልተናገርሽ ዛሬ አንፋታም፣ በሰላም አንላቀቅ። እኔ ምንም ማውቀው ነገር የለም ዳይመንድ። ታውቂያለሽ፣ ካልተናገርሽ ከዚህ የምትሄጂ እንዳይመስልሽ። አላውቅም፣ ለቀቁኝ። ታውቂያለሽ፣ ተናገሪ። አሁን ለቀቁኝ። ተናገርሽ ብትሄጂ ነው የሚሻለሽ። ትናገሪያለሽ አትናገሪ? አደይ አትደንግጪ። እኔ እኮ ምንም አልሆንኩም።
ትንሽ በሀሳብ ተውጬ ነው። ለዛ ነው እኔ በቃ ግቢ ነው ቁጭ። ቆይ ምን ሆነ ነው ዶክተር? በጣም እኮ ነው ያስደነገጥከኝ። እንድታወራ የምትፈልገው ነገር አለ? አዎ አደይ፣ ነይ ግቢ። ብዙ ሰው ስላለ እዚህ ቁጭ ብለን ብናወራ ይሻላል። ምን ሆነ ነው ንገረኝ። ፊት እኮ ተቀያይሯል። ድካም ነው? ደህና አይደለሁም አደይ፣ ደህና አይደለሁም። ውስጤም ውጪም ሰላም አጥቷል። ይሄን እንደማንችል ታውቂያለሽ። ቆይ ምን ሆነ ነው? ምን ተፈጠረ? እኔ እኮ ምንም አላውቅም። ብቻ በሰማመን ውስጥ ነው ስትለፈልፍ ነበር። እንዴ ምን ስል ነበር አደይ? ሰምተሽኛል? ቆይ ምን ነበር እያልኩ ነበረው? ያወራሁት ነገር ሰምተሻል? እወድሻለሁ ስትል ነበር የሰማው። በዛ ጭንቀት በዛ ሰማመን ውስጥ ሆነ እንኳን ፍቅርን ስትገልጽ ነበር። አደይ እኔ ሰማመን ውስጥ ሆኜ ሳወራ የነበረው ነገር ምንም አላስታውስም። ምናልባት በጭንቀት ውስጥ ሆኜ ሚስጥሬን ተናገር። ቆይ ግን ማንን ነው የምታፈቅረው ዶክተር? በዛ በጥልቅ ስቃይ ውስጥ ነው እንኳን አፈቅርሻለሁ ስትል ነበር። ማናት? እስኪ እውነቱን ንገረኝ። ምን መሰለሽ አደይ፣ ግን አደይ በቃ ሰማመን ውስጥ ሆኜ የነበረውን ነገር ለአንቺ ልነግርሽ አልችልም። ቆይ ለምንድን ነው የማትነግሪኝ? ካስደነገጥከኝ ጋር ሚስጥርህን እኮ ሙሉ ለሙሉ ልታካፍለኝ ይገባል። እባክህ ንገረኝ። ምን መሰለሽ አደይ፣ እኔ እኮ ነው አልደበኩሽም። በቃ እንትን አታካብጁ፣ ኖርማል ነገር ነው። አይ እንደዛማ አይመስለኝም። ሁልጊዜ እኔ እኮ ችግር ገጥሞ ወደ አንተ ስመጣ ችግሬን ቀለል አድርጌ ነግሬኝ ነው አይደል የምመለሰው? ለምን አንተ አትነግረኝም እንዴ? ቆይ ማናት ባንተ የተፈቀረችዋን ሴት ምን አለበት እኔም ባውቃት? ንገረኝ። አሹ እዚህ ምን ታደርጋለህ እንዴ? ቆይ ለምን እዚህ ገባ? እትዬ ቢያዩ ምን ሊያስቡ እንደሚችሉ አታስብም? ቆይ ምን ሆነሃል? ሮማኒ እባክሽ አትደንግጪ። እትዬ ቤት የሉም። እዚህ ያለነው እኔና አንቺ ብቻ። ቢሆንም አሹ እኛ እኮ እዚህ ቤት ሰራተኞች ነን። አንተ ዘበኛ ነህ፣ እኔ ደግሞ ሰራተኛ ነኝ። አንድ ክፍል ውስጥ ብንታይ ጥሩ አይሆንም። ሌላ ነገር ነው የሚያስቡት። ሮማኒ ሁሉንም ለፈጣሪ ተው፣ እሱ ይጠብቀናል። ደግሞ እኮ እኔ ታንቺ ጋር ታይቼ ብታማ ደስ ነው እንጂ የሚለኝ አይከፋኝ። አንቺስ ብትሆኚ ምን ነው ወይስ በእኔ ታፍረልሽ? አይ እንደዛ ሳይሆን የሌለብንን ያላደረግነውን ነገር ሰዎች ሲያስቡ ያናዳል። እሺ በቃ አሁን ስለ ትዬቴና የኔ ምሁር ስለምን መጽሐፍ ነው የምታነቢው? እስኪ ተርኪልኝ። ይሄንን መጽሐፍ ተዋሹ። ይልቅ ትላንት ያነበብኩት መጽሐፍ ስለ ፍቅር አንድ ላይ ስለመሆን ያስተምራል። ከፍቅር መኝታ ቤት አግኝቼው ትላንት ያነበብኩት። ሮማኒ እኔ እኮ ለአንቺ እውነተኛ ስሜትና ፍቅር ነው ያለኝ። ታውቂያለሽ ያለ አንቺ እንደማይሆንልኝ እኔ ለአንቺ ህይወቴንም ቢሆን እሰጣለሁ። አሹ እባክህ እንደዚህ አይነት ነገር አታውራ። እኔ ውስጤን ጥሩ ስሜት የተሰማኝ አይደለም። እኛ መሆን ያለብንን ማድረግ ያለብንን ነገር እያደረግን አይመስለኝም። አሹ እባክህ ተው። አዎ ሁለቱ ፍቅረኛሞች እዚህ አንድ ላይ ቁጭ ብለዋል። እዚህ ተደብቃችሁ ነው እኔ ቤት ውስጥ ፈልጋችሁ የነበረው? ሊዱ ነገር እኮ እንዳሰብሽው አይደለም። እኔ መጽሐፍ እያነበብኩ ደግሞ አሹ ደግሞ የቤት ቁልፍ ፈልጎ ነው የመጣው እንጂ ሌላ ነገር አይደለም። በቃ ምንም ማስተባበል አያስፈልግም። ዘበኛና ሰራተኛ ተደብቀው ምን እንደሚሰሩ ማወቅ ያቅተኛል። ይሄንን ለማሚ ብነግራት ምን እንደሚፈጠር ግን አስባችሁታል? ሊዲዬ መቼስ ያላሰብነውን ነገር አታሳስቢ ነው። ያው መቼስ ይሄን ነገር አትናገሪም አይደል? አይ ያላሰባችሁትንማ ከየት አምጥቼ ያየሁትን ነገር ነው የምናገረው። እንዴ አዎ እባካችሁ ልቀቁኝ። እኔ ምንም አውቀው ነገር የለም። ይኸውልሽ እነ ዳኒና ቤዛ የት እንዳሉ ካልተናገርሽ ይኸውልሽ አፍንጫሽ እንደዚህ ነቅዬ በጆሮሽ ነው የምከትልሽ። የት ነው ያሉት ተናገሪ። አንቺ የተረገምሽ ሁሉም ነገር እያወቅሽ ነው የምታሽኝ። ዛሬ ግን ከእጃችን አታመልጭምሽ። ኧረ መበላት ማዘሯ ከቻለች። ይኸውልሽ ትሰሚኛለሽ፣ ዛሬ ለቀቁሽ ማለት ነገ አንገናኝም ማለት አይደለም። ይኸውልሽ ትሰሚኛለሽ፣ እነ ዳኒና ቤዛ ስር ማለቱን ማታቆሚ ከሆነ ማለት እገልሻለሁ። እንደዚህ አይንሽን። እናንተ ምን እያደረጋችሁ ነው? ልቀቋት። ለሴት ክብር የላችሁም። አንተ እኔ እያለሁ ልጄ ላይ እጁን ታነሳለህ? ምን እየሆናችሁ ነው እናንተ? ለሴት ክብር የላችሁም። እማዬ እባክሽን ሊገሉኝ ነው። አረ ማዘር ልጄ የሚሏት ፍቅር ምን አይነት ተንከሲስና በጣም ክፉ ሰው መሆኗን አያውቁም እንዴ? ለሷ ብለው ከሆነ እንደዚህ እኛን የሚናደዱብን ተሳስተዋል። አዎ ማዘር፣ እሷ መስራውን ስላታውቂ እሷ ወንጀለኞችን እየደበቀች። በልኪንኩ እንሂድ። እዚህ ከቆምን እቺ ከይሲ ሌላ ነገር ውስጥ ነው መከተል። ማዘር ለማንኛውም እኛ ሰው አክባሪ ነን።
የእሷን ብልግና ግን ህግ ያወጣዋል። ያኔ ያዩታል በደንብ። እንዴት ነው የሚያደርጋቸው? ፍቅር። አቤት እማዬ። ደህና ነሽ አይደል? አይደለሁም እማዬ። ሁሉም እየመጡ እኔ ላይ ነው የሚጮህብኝ። እባክሽን አንቺ እንኳን ተረጂኝ። በቃ ይቅርታ አድርጊልኝ። ስንት ይቅር ልበልሽ ልጄ? አንቺ ልብ ገዛሽልኝ፣ አደግሽልኝ። አሁን ደህና ሆንሽ ስል መልሰሽ አንቺ እዛው ነሽ። እማዬ እውነት በድጋሚ አላጠፋም። በጣም ይቅርታ። እሺ ለማንኛውም ነይ እንሂድ፣ እቤት እንነጋገራለን። እናንተ ደፍራችሁ ነው እኔ ፊት የምታስተባብሉት? እዚህ ቤት ሰራተኛ መሆናችሁ ረስታችሁታል መሰለኝ። ሁለታችሁንም ከዚህ ቤት አስባርሬ በረንዳ ነው እሺ የምጥላችሁ። እባክሽ ሊዱዬ ለትዬ ምንም አትናገሪ። እኛ ምንም የሰራነው ጥፋት የለም። ከፈልግሽ እግሪ ስር ወድቄ ይቅርታ ጠይቅሻለሁ። እባክሽ እትዬ ደግሞ ድሮም ወሬ እያበዛችሁ ነው እያሉን ነበር። ምንም አልሰማሽም ሮሚ። አሁን ለማሚ ስልክ ደውዬ እናገራለሁ። የእናንተን ብልግና እዚህ ቤት ውስጥ አልታገስ። ሊዱ በቃሽ። ይኸውልሽ እኛም እኮ ቤተሰብ እኛም እናት አለንሽ። ጸጥ ብለሽ የምታስፈራሪውና የማይሆን ነገር የምትናገሪ ነገር ማቆም አለብሽ። ይኸውልሽ ያንቺን ተንኮልና ሴራ ደግሞ በደንብ አድርጌ ነው የማውቀው። አንተ እኔ ላይ እንደዚህ የምትጮህብኝ? አሹ እኔ ላይ ነው እንደዚህ የጮኸው? ቆይ እዚህ እቤት አስወጥቼ ጎዳና ባልጥልህ እኔ ልጁ አይደለሁም። እሺ አላበዛሽውም እንዴ? እኛ ማስፈራራቱን አላበዛሽውም እንዴ? አሹን ጠብቅ እሺ። ሊዱ አንቺ ምን ሆነሽ ነው ደግሞ እዚህ ሰፈር ውስጥ ብቻሽን መቆዘኝ? ደግሞ ፊትሽ ሙሉ ለሙሉ ተቀይሯል። ምን ተፈጥሮ ነው? ምንም አይደለም ቅምጥል፣ እንዲሁ ብቻ የማን ፈልጌ ነው እንጂ ሌላ ነገር አይደለም። የሆነማ የሆንሽው ነገር አለ። ሲጀመር የሆነ ነገር ብትሆኝ ነው ከቤት ምንም ሳትኝ ወጣሽው። እኔ እኮ በጣም ተጨንቄ ልፈልግሽ ነው ወጣሁት። ቆይ ምን ተባብለን ነበር? ምን ተባብለናል? ረሳሽው? እውነትሽን እኮ ነው። በጣም ተጨንቄያለሁ ቅምጥል። ቅድም እህቴ ደውላልኝ ነበር። ስለ እህቴ ስለሚጣ የሰማሁት ነገር በጣም እያስጨነቀኝ ነው። ሚጣ ምን ሆና ነው ኩኩሻ? ቆይ እህትሽ ምን ነገረችሽ? እስኪ በደንብ አስረጂኝ። ሚጣ በጽኑ ታማለች። እሷ እንደዚህ አስጨናቂ የጤና ሁኔታ ላይ ሆና ልደርስላት አለመቻሌ ራሱ በጣም ያስከፋኛል። ለሚጣ ምን አይነት ቦታ እንዳለኝ በደንብ ታውቂያለሽ አይደል? እሷን ማጣት በፍጹም አልችልም ቅምጥል። ኩኩሻ እባክሽ ተረጋጊሽ። ደግሞ መቼም ቢሆን እንዳትረሺ፣ እኔ ከጎንሽ ነኝ። ለሚጣም ደግሞ እግዚአብሔር አለሽ። ደግሞ ደህና ትሆናለች። እውነትሽን ነው ቅምጥል፣ ግን ጭንቀቱ በቃ ከአቅሜ በላይ እየሆነብኝ ነው። አይዞሽ ኩኩሻዬ፣ አሁን የመጣውን ደግሞ ተባብረን አንድ ላይ እናልፈዋለን። እሺ ደግሞ አሁን እኔ የደበረውን ፊትሽ ነው እንደዛ ጣዩ። በቃ ማድረግ ያለብን ለሁለት እናደርጋለን። አመሰግናለሁ ቅምጥል። አንቺ እህት ይመሰገናል። አንቺማ ከእህትም በላይ ነሽ ቅምጥል። አንቺ በመኖርሽ ህይወቴ ውስጥ በጣም ብዙ ነገሮች ቀለውልኛል። አንቺ ባትኖር ህይወቴን ማሰብ ራሱ አልችልም ነበር። እሱ ልክ ነሽ። አሁን የቀረን የዳይመንድ ጉዳይ ነው። እሱም ደግሞ በቅርቡ ያበቃል። ምን? አዎ ቅምጥል፣ ስለሱ የምታወሪውን ነገር ግን ታይ። እኔ ስኔ ነኝ፣ እሱ ግን ከሰማ አናቴ ላይ ወጥቶ ነው የሚጨፍርብኝ። አታስቢ፣ እኔ እህትሽ ሁሉንም በሚስጥር ይዝልሻል። ያ ምን ሚስጥር ነው? አንቺ ያምሻል እንዴ? አሁን ነይ እንሂድ እባክሽ። ወዴት? ማዘሯ ጋር ነዋ። አንቺ ሂጂ፣ እኔ ትንሽ ቆያለሁ። አረ ነው? አዎ። እሺ መች ጠብቂው። ማንን ነው የምጠብቀው? ያማታል እንዴ? ዶክተር እባክህ አትጠብቀኝ። እንደ ሴት ልረዳህና ከጎን ልቆም ዝግጁ ነኝ። ያቺ በሰማምር ውስጥ ነው የምታፈቅራት ሴት ማን ናት? ንገረኝ። ዶክተር መታፈሩ ነው? ኧረ አይደለም አይደል? እሺ በቃ ልንገርሽ። አሁን ዶክተር ንገረኝ። እሺ አለ ካልሽ ልንገርሽ። እኔ የምወዳት ሴት በጣም ልዩ ሴት ናት። ዓለም ላይ የምታበራ ልቧ ንጹህ የዋህ ሴት ነው። እሷን ማየት ብቻ ለእኔ ሰላም ይሰጠኛል። እንዴ አደይ ያወራሁት ነገር ያስቃል እንዴ? አዎ ያስቃል ዶክተር። ይሄ እኮ ፊልም አረከው። ፊልም ላይ ነው እንደዚህ አይነት የምታበራ ሴት ያለችው። ግን አሁን የምታበራው ጨረቃ ብቻ ናት። ታዲያ እሷ ማለት ለእኔ ልክ እንደ ጨረቃ ናቸው። ምን ያስገርማል? እሺ በቃ ይሆናል። በዛ ላይ ደግሞ አጠገቤ ሆና አይኖቿን ሳየው ሁሉም ነገር ረሳለሁ፣ ወደ ሰላም ይመለሳል። ያቺ ሴት ግን ታድላ። እንደዚህ አይነት እውነተኛ ፍቅር ካንተ ማግኘት እኮ መታደለም። ቆይ ለምን በጭንቀት ብቻን ከምታወራ ሄደህ ለራሷ ትነግራት? ልነግራት አልችልም አይደል? ለምን? ከነገርኳት በድጋሚ ላያትና ላገኛት አልችልም። ትርቀኛለች ራሱ። ቆይን ሰውዬ ለምንድን ነው አካባቢ ላይ ማላጣው? ቆይ ለምን እንደምትርቅ ተሰማ? ምክንያቱም አደይ ምን መሰለሽ፣ አደይ እዚህ ምን ትሰሪያለሽ? ዴቭ እዚህ ሰውዬ መኪና ውስጥ ምን ትሰሪያለሽ?
ዴቭ ተረጋጋ። ቆይ ምን ሆና ነው? ምንም የተለየ ነገር የለም። ለምን ትናደዳለህ? አደይ ዝም በይ። ይሄን ሰውዬ እዚህ አካባቢ ላይ አልፈልግም። በቃ ቆይ አንተ ምንድነው ችግር? ከህይወታችን ለምንድን ነው የማትወጣው? ዴቭ እሺ፣ ለምንድን ነው የምትበሳጨው? ሊዱዬ እባክሽ ውጭ ወተሽ ለትዬ ምንም አትንገሪያቸው፣ ይናደዱብኛል። እባክሽ ሊዱዬ፣ ይኸውልሽ ቅድም ስሜታዊ ሆኜ ነው እጄን ያነሳሁብሽ እንጂ ልጎዳሽ ፈልጌ አይደለም። እባክሽን ከዚህ በር ወጥተሽ ምንም ነገር እንዳትናገሪ። አሁን ደርሶ መለመን ጀምራችሁ? አንተ ውስጥ እንዴት ነው ሲያደርግ የነበረው? እኔ ላይ ነው እጅህን ያነሳው አይደል? ይኸውልሽ ሊዱዬ፣ ለትዬ ከነገርሻቸው በጣም ነው የሚናደዱት። የፈለግሽው እናደርጋለን፣ እባክሽ አትንገሪያቸው። እሺ፣ እንዳልናገር ከፈለጋችሁ አሁን የማቀርብላችሁን ቅድመ ሁኔታ ተስማማላችሁ ማለት ነው? ኧረ ግድ የለም አንቺ ብቻ የፈለግሽውን ነገር እዛዥ እንጂ እኛ ለማድረግ ዝግጁ ነን። እሺ፣ ሁለታችሁም እዚህ ጋር ቆማችሁ እየጨፈራችሁ ታዝናኑኛላችሁ። እኔ ደግሞ ቪዲዮ ቀርጻችኋለሁ። ምን? አዎ። እሺ፣ ምን ችግር አለው? ሩታዬ እንደሆነ ባህላዊንም ዘመናዊንም ዳንስ አንድ ላይ አጣምራ ሰልጥናኛለች። ግድ የለም እንገባዋለን። ስለዚህ ጀምሩ። ምንድን ነው አሹ? እስካሁን ቆመሃል እንዴ? ቶሎ በል። አንጀበል ገዳይ አይ ገዳይ አይናማ ገዳይ አይ ገዳይ እንተ በሰላይ አይ ገዳይ እየየው ገና እየየው ገና እየየው ገና እየየው ገና እየየው ገና እየየው ገና ገና ያሸዋል ገና ያሸዋል ኩኬ ማንሽ ነው ዛሬ ደግሞ ብቻሽን ደቅ ያልሽ? ማን አባቱ ነው ልብሽን ይዞ የጠፋው? ንገሪኝ እስቲ። ዳይመንድ በእናትህ ከፊቴ ዞር በልልኝ። ዛሬ አንተን ወሬ ለመስማት ምናምን ጊዜ የለኝም። ዞር በል በእናትህ ከፊቴ። እንደውም ይኸውልሽ ዞር አለልኝ። እስቲ ምን እንደምታመጪ ያለው ይኸው አጠገብሽ ቁጭ ብያለሁ። የምታመጪው ነው ያሻላል። አሁን መልስ ቅምጥል የት ናት? አብራችሁ አልነበራችሁም እንዴ? ማዘሯ ጋር ናት። ሌላ ምን መሄጃ አላት? በቃ እኔም ልሂድ። ኧረ ዕቃ ረስተሃል? የምን ዕቃ እንዴ? ሻንጣን ይዘህልኝ ሂድ እንጂ። እሱማ አንቺ ተኩልሽ። በል በቃ ይመቻችሁ። ማለት ማን ነው ሻንጣ? በእናትህ ከአንተ ጋር ያወራ የለም እንዴ? እኔን ሻንጣ? ለነገሩ ልክ ነሽ። የፍቅር ሻንጣ ነኝ። ሙሉ ፍቅር የሞላኝ የፍቅር ሻንጣ። መጎተት ጎትችኝ። እናንተ ምን እያደረጋችሁ ነው? እኔን ገና እግሬ ከመውጣቱ ጠብቃችሁ ቤቱን ጭፈራ ቤት አደረጋችሁ አይደል? እሺ ምን እየሰራችሁ ነው? ምንም አይደለም እትዬ፣ ያው ትንሽ ውዝዋዜ ማለቴ ኪነት ምንድነው፣ ያው ትንሽ የተዝናና ነው፣ ሌላ ነገር አይደለም። ስራ ፈቶች። ፍቅር ተመልሰሽ መጣሽ እንዴ እዚህ ቤት? ምን ነው ዞሮች ደከመሽ? የምትፈልጊያቸው ሰዎች ጠፉብሽ እንዴ? ሊዱ አፍሽን ዝጊ። አንቺ ቀበጥ ልጅ፣ እኔ የትም ብሄድ ያንቺን አስተያየት አልፈልግም። እሺ ሁለታችሁም ዝም በሉ። እኔ እዚህ ቆሜ ልትጣሉ ነው እንዴ? ሮማን የኩሽናውን ስራ ማን ሊሰራልሽ ነው? አንቺ እዚህ ቆመሽ የምትጨፍሪው ነው ወይስ እዚህ እስክስታ እንድትመጪ ነው የቀጠርኩሽ? እትዬ በጣም ይቅርታ አጥፍቻለሁ። ከዚህ በኋላ እንደዚህ አይነት ነገር አልደግምም። በጣም ይቅርታ። አሁን ወደ ስራ ይመለሳሉ። አይሻ አይደለ? ማንም ከአንቺ ጋር መሆን የሚፈልግ ሰው የለም። በቃ ሁሉም ሰው ጥሎሽ ነው ሄደው። እኔ ባልኖር ኖሮ በድብርት እዚህ ድፍት ትያት ነበር። በእናትህ ዳይመንድ አፍህን ዝጋልኝ። ከአንተ ጋር እዚህ መጎለት ራሱ ማለት ነው መቅሰፍት ነው። አንተ ቆይ እኔ ማበሳጨት ብቻ ነው እንዴ የምታውቀው? እኔ እኮ ሀቂቋን እኮ ነው የነገርኩሽ። አንቺ ለራስሽ እንደው የማይሆን ግምት ትሰጫለሽ እንጂ ማንም ሰው እኮ ለአንቺ ምንም ቦታ የለውም። ዳይመንድ አንተ ሁሉ ጊዜ እኔ ማበሳጨት ብቻ ነው እንዴ ስራ? አንተ በቃ ሰው ከማናደድ ውጪ ምንም ቁም ነገር አታውቅም። ልንገርህ እንደውም ባዶ ሰው ነህ። እሺ ነይ እንጂ እንዴ! ኧረ ተረጋጊ። መሽ ጨዋታችንን እንጨርስ። ነይ ቁጭ በይና እንጨርስ እንጂ ጨዋታችን። ከአንተ ጋር የምጨርሰው ምንም ጨዋታ የለም። እሺ ሁሉ ጊዜ ፌዝ ቀልድ ነው የምታውቀው። ምንም ቁም ነገር የለም እንዴ? ሁለተኛ ነው ያለበት ቦታ እንዳትደርስ። እንደውም መንገዴ እንዳልመጣ ባዶ ነበር እንዴ? ቆይ እሺ እኔ አሁን ምን አድርጊያት ነው እሺ እንደዚህ ተበሳጭታብኝ የምትሄደው እንዴ? እኔን ቁም ነገር የለህም። እኔን ቁም ነገር አታውቅም። እኔን ባዶ ነው ያለችው።
እውነት ግን እንደው ባዶ ሆነ እንዴ ግን? ኧረ ምንድን ነው የጣልክብኝ ጌታዬ? ጋድዬ ምንድን ነው የጣልክብኝ? ይሁን ተናነቀን ነው መናነቃችን ነው እንደዚህ ያመጣብን። እንደውም እኔ በቃ እንደዚህ ምድር የምጠቅም ሰው አይደለሁ። እኔን ባዶ ፍቅር እዚህ መቆም ይበቃሻል። ግቢና ረፍት አድርጊ። ገና ብዙ የምንነጋገረው ነገር አለ። እሺ ማይ የምርሽን ነው ማሚ? ግን ፍቅርን አምነሻት መልሰሽ እዚህ ቤት አስገባሻት? አይ እንደዚህ በቀላሉ መመለስማ የለም። ገና ብዙ የምንነጋገረው ነገር አለ። ይኸውልሽ ሊዱ፣ አንቺም ከነቤዛ ጋር ግንኙነት እንዲኖርሽ አልፈልግም በፍጹም። ኦኬ ማሚ፣ ለኔ እንዳታስቢ። አሹ አንተም ቢሆን ከሊዱ ጋር እንደፈለገህ መዝለሉን አቁምና ደጅህን ጠብቅ። ይኸው ከመጡ እንደፈለገ ነው የሚያደርጉት። ስለሱ ምንም አያስቡት። ማንም እዚህ ደጅ አይደርስም። እግራቸውን ሰባብሬ ነው መልካቸው። አይ እሱን ተውና እንግዲህ ጠንቀቅ ብለህ ጠብቅ። አሹ ምንድን ነው? ዞር በልኝ እንጂ። ቆይ ሊዱ፣ በዚህ ሰዓት የት ልትሄጂ ነው? እህትዬ አሁን ገና አይደል እግራቸው ቤት የደረሰው? እኔ የዚህ ቤት ልጅ ነኝ፣ አንተ ደግሞ የዚህ ቤት ጥበቃ። የትስ ብሄድ ምን አገባህ? ደግሞ ያረካውን ነገር ረሳኸው እንዴ? አሁን ሄጄ ለማሚ ምን ነገር ብቻዎች ይጠበቅብኝ? አረ ጥርግ በይ። እኔ ምን አግብቶኝ ብቻ ሰዓት ላፊ መተሽ እንዳታንኳኩብኝ። ይኸውልሽ 6 ቀን ሆኖኛል ከተኛው። እሱን እኔ እንደፈለግኩ ነው። አንተ ሰዓት አትወስንልኝም። እሺ ተግባባ? ወይ ጉድ! እንዴት ነው ዛሬ ደግሞ? እባክሽ ከሮማን ጋር ያደረጋችሁትን ነገር በጠቅላላ ለማሚ ብናገር ይሻልሃል ወይስ ያልኩህን ነገር ሁሉ በጠቅላላ እሺ ብትል? ውይ እሱም አለ ለካ። ረስቼው ሊዱዬ፣ የኔ እናት፣ የኔ አስተዋይ፣ የኔ እህት። ግድ የለም በቃ። ምን አልክ? ኧረ ሂጂ እናቴ፣ መንገዱን ጨርቅ ያርግልሽ። አዎ ኦኬ ባይ። ኦኬ ባይ። ዴብ ቆይ ለምንድን ነው እኔን የማትሰማኝ? ምንም ሰማሽ ነገር የለም ማለት ያ ሁሉ ሰዓት መኪና ውስጥ ምን ትሰሪያለሽ? አዴ እውነቱን እንድትነግሪኝ ነው የምፈልገው እንጂ ምንም አይነት ማስተባበያ አልፈልግም። እሺ ዴብ አትጮህብኝ። እኔ እኮ ላንተ የማልነግር ምንም ሚስጥር የለኝም። ዶክተርን ደግሞ ያለ ምክንያት አይደለም ያገኘሁት። ለራሱ ትልቅ ችግር ውስጥ ወድቆ ነው። ምን አይነት ችግር? ሲለው እህቴን ያሳድዳል፣ ሲለው ደግሞ አንቺ መኪና ውስጥ አስቀምጦ ያወራል። ቆይ ሰውየው ችግሩ ምንድን ነው? ዴብ እባክህን አታኩርፍ። እሺ በቃ እውነቱን ልንገርህ፣ ዶክተር አንዲት ሴትን አፍቅሯል እና ደግሞ ፍቅሩን እንዴት መግለጽ እንዳለበት አያውቅም። እንደ ሴት ላማክረው ነበር መኪና ውስጥ ቁጭ ያልኩት። ብታይ እኮ ደግሞ ብቻውን ሲለፈልፍ ነበር። ምን ዶክተር ፍቅር ይዞታል ያልሽ? ቆይ ያ ኩሩ ሰውዬ በሴት ፍቅር ተይዞ ነው መንገድ ላይ የሚለፈልፈው? እውነት እኮ ነው። ልጅቷን በጣም ነው የሚያፈቅራት። እሷ ደግሞ እጮኛ አላት። በቃ እንደ ጓደኛ ብቻ ነው የምታየው። እንዴት እንደሚነግራት ተጨንቋል። ቆይ አዴ፣ ዶክተር ያፈቀራት ሴት ማን ልትሆን ትችላለች? እኔ እኮ አንድ ትልቅ ነገር ትዝ ብሎኝ ነው። ምን አስበህ ነው ዴቭ? ፊትህ እኮ ባንዴ ተቀየረ። እህቴ ሊዱን ይሆን እንዴ? ሁሉ ጊዜ ወደኛ አካባቢ የሚመጣው እኮ እህቴን ፈልጉ ይሆናል። ሰሚኛለሽ አዴ? ያ ዶክተር እህቴን ፈልጎ ከሆነ ግን ጨርሶ አልታገሰውም። እሺ ዴቭ እባክህ አትናደድ። ይሄ መናደድህ እኮ አግባብ አይደለም። ቆይ ሊዱን አፍቅሯትስ ቢሆን ምን ችግር አለው? ምን ማለት ነው? ምን ችግር አለው ማለት? አደይ እህቴ ላይ እንደዚህ አይነት ነገር እንዲያስብ አልፈልግም። እሺ ዴቭ እባክህን ራስህን አረጋጋ። ሊዱ ከሆነ አድጋለች። የራሷን ፍቅር የመምረጫ ጊዜ ላይ ደርሳለች። ደግሞ ዶክተርም ጥሩ ሰው ነው። ባይሆን እንኳን አንተ እንደዚህ መናደድ የለብህም። ሄሎ። አዎ ሩታ፣ እኔ ነኝ። እንዴት ነሽ? በሰላም ገባሽ? በጣም ደስ ይላል ሩታ፣ እንኳን በሰላም ገባሽ። አባትሽ እንዴት ናቸው? ሰላም ናቸው? እሺ ሩታ፣ ፈጣሪ ማራቸው። ከቻልሽ ግን ወደዚህ ይዘሻቸው መጥተሽ እኔ ባያቸው በጣም ደስ ይለኛል። እሺ ሩታ፣ በቃ ከቤተሰቦችሽ ጋር አውሪና አሳውቂኝ። እሺ ሩታ፣ በቃ ሰላም ነው። ሩታ፣ ምንም ማድረግ ባለመቻሌ በጣም ነው ማለት ነው። ሊዱ እኮ ቀበጥ ልጅ ናት። እሷ ያለችሽን ነገር ሁሉ ደግሞ መስማት የለብሽም። በያውን ቡናውን ቶላፊው።
እትዬ በጣም ይቅርታ። እኔ እኮ እንደዛ ለማድረግ ፈልጌ አልነበረም፣ ግን ሊዱ በቃ ካሜራ አብርታ እንድንጨፍ ስላስገደደችን ነው እንጂ እኔ ቡና ለማፍላት እያስተካከልኩ ነበር። የኔ ልጅ ነይ እስኪ እዚህ ጋር ቁጭ በይ። እንደ ጠላት አትይኝ እንዴ! ቤተሰብ ነን እኮ ነይ። እናትሽ አይደለሁ እንዴ? ምንድን ነው ርቀሽ እዛ የምትቀመጪው? እማዬ እኔ ምንም ያጠፋሁት ነገር የለም። እናንተ ናችሁ እኔ እንደ ወንጀለኛ የምታዩኝ። እኔ ራሴን ህይወት ብቻ ነው የምኖረው። እንዴት ጥፋት የለም ትያለሽ ፍቅር? አንቺ ከቤዛና ከዳኒ ጋር ገጠምሽ ማለት ጥፋት ይኖራል። እነሱ ይኸውልሽ አንቺን የሚጠቀሙሽ ለጥፋት ብቻ ነው። እኔ ደግሞ አንቺን ያላባት አሳድግሻለሁ። ይህን ነገር ይግባሽ እባክሽን፣ ከነሱ ራቂ። ሶስተኛ ቡና ልጣድቲ? እሺ ሮሚ ጣጁ። ፍቅር እኔ ላንቺ ክፋት አልመኝም። ልጄ እኮ ነሽ፣ ደግሞ ያላባት ነው ያሳደግኩሽኝ። ይኸውልሽ አንቺ ነቤዛ ጋር ሄደሽ ስታሪ እኔ እንዴት እንቅልፌን እያጣው እንደማድር እኔ ነኝ የማውቀው። አንቺ ምንም አይገባሽም። እባክሽን እማዬ ተይ። እኔ ነቤዛ ጋር ሄድኩት እዚህ መኖር ስላልተመቸኝ ነው። ሁላችሁም እኔ ነው ጥፋተኛ የምታደርጉኝ። ሁላችንም እኮ አንቺ ጥሩ ልጅ እንድትሆኚ ነው እንደዛ የምናደርገው። ፍቅር እኔም በሆነ ያሳደግኩሽ እኮ እንደዚህ በክፋት መንገድ አይደለም። እባክሽን ሁሉንም ነገር ይሄ ክፋትሽን ተይውና ከኛ ጋር በሰላም ኑሪ። አይ ካልሽ ግን እናትነቴን ነው የምነፍቅሽ። ተናግሬያለሁ እኔ። ዳን አሁን ማረጋገጥ የምፈልገው ነገር አለ። ቆይ ባለፈው የሰጠው ቼክ ነው ያለው? አሁን አምጣው እስቲ። ምን ደግሞ እሱን ጌታ መጣሽው? እንዴት አሰብሽው? ማለቴ አስቀምጫለሁ፣ በጥንቃቄ ነው ያስቀምጥኩት፣ ግን አሁን እኔ ጋር የለም። ምን ማለት ነው? አንተ ጋር አይደለም? እሺ ገንዘቡ የት ነው ያለው? ንገረኝ። ያ ቼክ ያለው እነ ሄሉ ቤት ነው፣ ሳጥን ውስጥ አስቀምጫለሁ። የእናታችን መኝታ ቤት፣ የእናታችን የሚስጥር ማስቀመጫ ውስጥ ነው ያስቀመጥኩት። ምንድን ያልከው አንተ ደደብ? ያን ሁሉ ገንዘብ የያዘውን ቼክ እነ ሄሉ ቤት መሳቢያ ውስጥ ነው ትለኛለህ እንዴ? ያ ገንዘብ ተያዘ ማለት እኮ ሁላችንም ያልቅልናል። እንዴት እንደዚህ ስህተት ትሰራለህ እንዴ? አትጩይብኝ እንጂ ቤዛ፣ እኔ እኮ ሆን ብዬ ያደረኩት አይደለም እኮ። በዛ ግርግር ውስጥ መሀል በጭንቀት ውስጥ ሆኜ ነው እዛ ቤት ውስጥ ትቼ የወጣሁት። ደግሞ እቃችንን አላወጣንም አይደል እንዴ? መመለሳችን አይቀርም እኮ። አሁን ወደ ሄሉ ቤት መሄድ አለብኝ። ያንን ቼክ ይኸውልህ፣ ወይ ፖሊሶች ወይ ደግሞ ሰዎች ካገኙን ሁለታችንም ነው የሚያልቅልን። እንዴ በፍጹም አይሆንም ቤዛ። እዛ ቤት መሄድ እኮ ራስሽን አደጋ ላይ ይመጣል ነው። እዛ አካባቢ ደግሞ ፖሊሶች ይኖራሉ። ለዛ ላንቺ ጥሩ አይመጣም። አንተ ልጅ አሁንም ታወራለህ? ያንተ መጃጃል እኮ ነው እዚህ ያደረሰኝ። ይኸውልህ ያ ቼክ የተሳሳተ እንደሆነ ከታወቀ መቼም ቢሆን ከዚህ ሀገር አንወጣም። አሁን መሄድ አለብን። እሺ ሂጂ፣ መሄድ ትችያለሽ። ግን አንድ ነገር ማወቅ ያለብሽ እኔ የሆነ አደጋ ውስጥ ብገቢ እጄን አላስገባም፣ አላግዝሽም። እሺ ለራሴ ስል ከሀገር እወጣለሁ። ይኸውልህ ዳኒ፣ ባታግዘኝም እኔ ካንተ ምንም ነገር አልፈልግም። ድሮም አንተ ፍርሃት እንጂ ምንም ነገር አታውቅም። እኔ የራሴን ጣጣ በራሴ መንገድ እጨርሳለሁ። አሁን ለማንኛውም ወደ ቤት እንሂድ። ዳይመንድ ሰላም፣ እንዴት ነው? ቆይ ሁሉ ጊዜ ተጠፍተን ይሄ ሁሉ ጊዜ እንደዚህ ተጠፋፍተን መተህ እንኳን እንዴት ነህ ብለህ እንኳን አትጠይቀኝም? ዳይመንድ በጣም ተቀይሜያለሁ። ግን ለነገሩ ተው፣ እኔ ነኝ ጥፋተኛ። ዶክተር በእናትህ አንተ ደግሞ አጨምርብኝ። እኔ ለራሴ ጭንቅላቴ ጧ ብሎ ፈንጦ ፌንት ልነቅል ነው። እንዴ ምን ሆነሃል? ፊትህን እኮ ጥለዋል። የተፈጠረ አዲስ ችግር አለ እንዴ? እጅ ኩኩሻ ነች እንዴ? እኔ በእሷ ፍቅር ምክንያት ልቤ ይቀልጣል። እሷ ዛሬ ምን እንዳለች ልንገርህ። በቆምኩበት አንተ ቁም ነገር የለህም ስራህ መሳደብ ብቻ ነው ብላ በቆምኩበት እንደዚህ አይኔ እያየ ጥላኝ ሄደች። ማ ኩኩሻ ነች እንደዚህ ያለች? ለነገሩ እኮ እውነቷን ነው። ምን አጠፋችና ማለት እኔ ነው ቁም ነገር የለህም ብላ በቆምኩበት ጥላኝ የምትሄደው? እንዴ በእሷ ፍቅር ምክንያት አይደል እንዴ ሌት ተቀን የምዋትተው የምባትተው? እንዴ ሌሊት እንቅልፍ አጥቼ ቀጥ ብዬ እንደዚህ አልጋ ውስጥ ቆሜ ማድረው በማን ምክንያት ሆነና ነው? እኔ ግስ አሁን ለማን እንደማማክረው ነው ግራ ይገባኝ። አሁንስ ዶክተር እኔ ምር ብሎኛል። በቃ እንደ ቁስልኝ ነው። እኔ በቃ እንዲወጣልኝ የምፈልገው። ይኸውልህ ዳይመንድ፣ እውነቱን ልንገርህ፣ እኔ በሴት ልጅ ፍቅር እንደዚህ ስትሆን አያለሁ ብዬ አስቤ አላውቅም ነበር። ቆይ ኩኩሻ ቁም ነገር የለህም አለችኝ ብለህ እንደዚህ ትናደዳለህ? ስንትና ስንት ሰው ስታበሽቅ ነበርክልኝ ዛሬ። ኧረ ተው ዶክተር፣
እኔ እኮ ጓዴ ያማክረኛል ምክር ይሰጠኛል ብዬ ነው አንተ ጋር የመጣሁት። አንተ ግን ቁጭ ብለህ ትስቅብኛል። እንዴት አልስቅ ዳይመንድ? እንዴ ያ ሁሉ ዛቻና ያ ሁሉ ኩራት በኩኩሻ ፊት እንደዚህ ቀልጦ ሳይ እንዴ እሰቃለሁ እንጂ ለምን አልስቅም ዳይመንድ? ታያስኳ ምን ላድርግ ደግሞ? ይሄ ግፍ ነው ዶክተር። ተው፣ ይሄ ነገር ግፍ ነው። ተው። እኔ ለአንተ ጊዜ ስቄብሃለሁ ብዬ ችግርህን ትሰማለህ አልነበር? እሺ ዳይመንድ በቃ ተውኩኝ። ይሁና አለ ጣሊያን ሲጨንቀው ይሁን ይማቀኝ ወደ ነገር ማለት ወይ ልጥለፋት እንዴ ዶክተር? ይሻላል እንደዛ ይሻላል። የጨነቀኛ ታዲያ እንዴ። ልጄ ፍቅር እባክሽን አታስጨንቂኝ። እኔ በምድር ላይ አንድ ሴት ልጅ ያለሽኝ አንቺ ነሽ። ደግሞ ያላባት ብቻዬን ነው ያሳደግኩሽኝ። እባክሽን እነ ቤዛ ጋር ስትሄጂ እኮ ሌሊቱን እንዴት ቁጭ ብዬ ሳስብ ነው ማድረው። እሺ እማዬ እባክሽን አትዘኝብኝ። እኔ ካንቺ ጋር መጣላት አልፈልግም። ግን እማዬ አንድ ነገር ብቻ እንድታውቂልኝ እፈልጋለሁ። አንቺ እንደምታስቢውና ወይ ደግሞ ሰዎች መጥተው እንደሚነግሩሽ መጥፎ ሰው አይደለሁም። ሰዎች መጥተው አውቀው ነው ስለኔ መጥፎነት የሚነግሩሽ። አውቀው ነው አይምሮሽን የሚያበላሹት። ፍቅር ሰው እኮ ያየውን ነው የሚናገረው። አንቺ ከዳኒ ጋር እና ከቤዛ ጋር ዋልሽ ማለት ያው እነሱ ወንጀል ነው የሚሰሩት። ወንጀል ነው የምትሰሪው፣ ጥሩ ስራ አሰሪም ማለት ነው። አይደለም እማዬ፣ እኔ ከነ ቤዛ ጋር የነበረኝ ግንኙነት የሰላም ነው እንጂ ምንም አይነት ወንጀል ውስጥ የለውበትም። ሰዎች አውቀው ነው እኔና አንቺን ለመነጣጠል ወሬ የሚያወሩት። ፍቅር ቆይ ትዬን እንኳን ትንሽ አታከብሪም? እንዴት እሳቸው ፊት ቁጭ ብለሽ ተዋሻለሽ? ቆይ ሌሎቹ ሰዎች ምን አደረጉሽ? ሮማን አንቺ እኮ ሰራተኛ ነሽ። እኔና እናቴ መሀል ምን አስገባሽ? አሁን ቡናሽን አፍይና ሂጂ። ምን አገባሽ? ያገባኛል እንጂ ሄሉ እንደዛ ስትጎዳና ስታለቅስ እያየው እጅሽ እንዳለበት እያወቅኩ እንዴት ዝም እላለሁ? በደንብ ያገባኛል እንጂ። አፍሽን ዝግ ያልኩሽ እኮ አንቺ ማትረቢ። እኔ ሄሉ ጉዳይ ላይ ምን የሚመለከተኝ ነገር አለ? ይኸውልሽ በሌለሁበት ስሜን እያነሳሽ አውቀሽ እናቴ እንድትጠላኝ አታድርጊ። አሁን ከፊቴ ዞር በይልኝ። አፌን አልዘጋም እትዬ። ሁሉም ነገር ላይ ፍቅር እጇ አለባት። የሄሉን ህይወት ያበላሹት እነ ቤዛ ናቸው። እሷ ደግሞ ተባብራቸዋለች። ሮማን ዛሬ እዚህ ቤት ውስጥ መሞት ፈልገሻል። እኔ ሞክሪኛ። እናንተ እኔ እዚህ ቁጭ ብዬ ትጨቃጨቃላችሁ እንዴ? ዝም በሉ በቃ፣ አሁኑን ዝም በሉ እንዴ። ይኸውልሽ አደይ፣ በቅድሙ ነገር ብንስቅ ከልቤ የምነግርሽን ነገር በሚገባ ስሚኝ እሺ? በቃ ከዛ ዶክተር ጋር ጭራሽ ባላይሽ ደስተኛ ነኝ። እሱን በቅርበት ማየት አልፈልግም። ዴቭ ነገሩ አልገባህም ማለት ነው። ዶክተርን አሁንም እንደምታስበው አይነት ሰው አይደለም። እጅግ በጣም ጥሩና ቀን ሰው ነው። ቅንነቱ ለራሱ ነው አደይ። እኔ ግን እጮኛዬ ከሌላ ወንድ ጋር መኪና ውስጥ ስታወራ በፍጹም ማየት አልፈልግም። ዴቭ እባክህን አትቸኩል። ዶክተር እኮ እንደ እህቱና እንደ መልካም ጓደኛ ብቻ ነው የሚያየኝ። ከሱ ጋር ሰው ደግሞ ጥሩ ነገር ብቻ ነው የሚያወራኝ። እሺ እውነቱን ልንገርሽ አደይ፣ በቃ እኔ እቀናለሁ። ይኸውልሽ አደይ፣ ከሱ ጋር መኪና ውስጥ በሚስጥርም በምንም እንድታወሪ አልፈልግም አደይ። እሱ ላንቺ ያለው ቅርበትና አክብሮት ሳይ በጣም ነው የምናደደው። አንቺ እኔ ብቻ ነሽ እሺ? ከሌላ ወንድ ጋር ደግሞ እንድቀርብ አልፈልግም። እንዴም ደግሞ ቆይ ከመቼ ወዲህ ነው የምትቀናው? እኔ ላንተ ያለኝን ፍቅር አታውቅም? አደይ ተይ አትሳቂ። እንዴት አልሳቅ ዴቭ? ዶክተር እኮ የራሱ የሆነ የህይወት መስመር አለው። እኔ እና እሱ ደግሞ ጭራሽ የማንገናኝ ሰዎች ነን። አንቺ እንደዛ ልታስቢ ትችላለሽ፣ እሱ ግን እንደዛ አያስብም አደይ። ዴቭዬ እባክህ ስማኝ። አንተ በእኔ ህይወት ውስጥ ትልቅ ቦታ አለ። ደግሞ ራስን ከማንም ጋር ማወዳደር የለብም። አንተ ለእኔ ብቸኛና የመጨረሻ ወንድ ነህ። እውነትሽን ነው? እየጠየቅከኝ ነው? አምንሻለሁ የኔ ንግስት። የምሬን እኮ ነው ማዘሩ። ሰሞኑን የሌመንድና የኩኩሻ ነገር በጣም እየገረመኝ ነው። እንዴት ቅምጥሌ? አልሰማሽም እንዴ? ምግቡ አይጣፍጥም እያለ ነበር። ግን ደግሞ የሳህኑ አበባ ራሱ ሊበላው ምንም አልቀረውም እኮ። አይ ምግብ መስራት እኮ አትችልም ነበር። ኩኩሻ እኮ ለሱ ስትል ነው ኪችን የገባችው። አዎ ልጄ፣ እኔም እኮ እያየኋቸው ደስ ብሎኝ ነበረ። ኩኩሻ ለሱ የምታደርገው ጥረት በጣም ይገርመኛል። እሱም እኮ ይወዳታል፣ ግን ልሷን ለማናደድ እያሾፍባት ነው እንጂ። እሺ እናንተ በቃ እኔ ማማታችሁን አታቆሙማ እንዴ? ሰው ማማት ባህላችንንማ መቼም አንተው። አይ ኩኩሻዬ፣ ስለ አንቺ ምን እናወራለን ብለሽ ነው? ያው ስለ አንቺና ስለ ዳይመንድ ነው። ቆይ እናንተ የኔና የዳይመንድን ስም እያነሳችሁ ማውራት አታቆሙም እንዴ? እኔ ለሱ ብዬ የተለየ ምንም አልሰራውም። አይ ኩኩሻዬ፣ እሱማ እውነትሽን ነው፣ ምንም አልሰራሽም።
እንዴ ማዘሩ አንቺም ብትሆኚ ከቅምጥል ጋር እያበርሽ እኔም ማሸማቀቁን ማቆም አለብሽ። እኔ በቃ ስለ ዳይመንድ ምንም ግድ አይሰጠኝም። እንዴ አረ ኩኩሻ እባክሽ አታኩርፊ። እኛ እኮ በቃ ካንቺ ጋር ለመቀለድ ያክል ነው። እንዴ ቢሆንም በቃ ቀልዱ በዛ። ደግሞ ለኪንጎ ኩኩሻ በጣም ሙያ ያላት እያለ ሲነግረው ሰምቻለሁ። ቤት ውስጥ አንቺን ለማናደድ ነው እንደዛ ሲያወራኝ ነበር። ኩኩሻዬ ዳይመንድም ቢሆን እኮ ጥሩ ልጅ ነው። እንደዚህ ስትሆኑ ማየት ለእኛ ቤት ትልቅ ነገር ነው። አሁን በፊት ሽንፍቹ። እሺ ማዘሩ አንቺ ስላልሽኝ ነው። ሁሌ ቅምጥል እኔን ሙድ መያዣ ልታረጊ ነው የምትፈልገው። አረ ቅምጥል እንደዚህ አታረግም። አረ ስለማታውቂያት ነው ማዘሩ። መች ፈተኝ ታውቅና። በቃ ትቻለሁ። እኔ ድጋሚ ጣልቃ አልገባም። አረ ጣጣ የለውም ግን አታብዡ ቅምጥል። በቃ እኔ ገብቼ እስራኤል ልስራ፣ እናንተ ደግሞ እዚህ ተጫወቱ። እሺ እሺ በቃ እኔም ዝም ብዬ ሳሉን አልቀመጥም። እኔም በማጣጠቡ አግዝሻለሁ። አረ ኩኩሻዬ አያስፈልግም። እኔ ብቻዬን እሰራዋለሁ። ቀላል እኮ ነው። እሺ ማዘሯ ከፈለግሽ ጥሪ። እሺ ኩኩሻዬ። ኩኩሻ ግን ሰሞኑን ምንድን ነው የሚታይ ለውጥም አለ። ቆይ አንቺ ከመጀመሩ ነው ቃልጠም ምናምን ብለሽ ጓዳ መገቢ። ውይ ቅምጥል እስቲ ታይም በእናትሽ። እኔ ለራሴ አናዶኛል። ሲጀመር ስለሱ 20 ጊዜ ማውራት አይጠበቅብሽም። በቃ እኔ ለራሴ ተናድጃለሁ ቅምጥል። ሳቅ አንተ ምን አለ አንተ ሳቅ፣ እኔ እዚህ ሳቅቃለሁ። ልዱ ወይ ቆይ በርሳ ታንኳኩ ያትገባ ያላልኩሽ። ሶሪ ቤቢዬ። ቤቢዬ እሺ ሊዱ መቤት መጣሽ? ያ መጣው። ምን ልትሆኚ መጣሽ? ምን አገባህ አንተ? እዩትዬ ጋር ነው የመጣሁት። ሊዱ እንኳን ደህና መጣሽ። ቆይ ጉዳይ ኖርሽ ነው የገባሽው ወይ ዝም ብለሽ ነው? እኔ የምለው ቆይ ግን እናንተ ሰዎች እዚህ ቢሮ ውስጥ ቆይ ምን እያደረጋችሁ ነው? ገና ለገና ሩታ የለችም ብላችሁ ነው አይደለ እንደዚህ ቁጭ ብላችሁ የምትፋጠጡት? ዝም በል እስቲ ዳይመንድ። እኔ ሩታ ኖረች አልኖረችም እዩትዬ ጋር መምጣት መብት አለኝ። እሺ ኧረ ደግሞ ወደ እኔ ዞርሽ፣ እኔን መናገር ጀመርሽ። አንተ ምንም ቁም ነገር የለህም። ሁልጊዜ ነው እንዲህ የምነግርህ። እዚህ መጥተህ ደግሞ እኔና ዶክተር ላይ ለመቀለድ አትሞክር። ከቻልክ የምናወራው ነገር ስላለ ውጣለን። ይኸውልሽ ትሰሚኛለሽ፣ እኔ የምሄደው በራሴ ጊዜ ነው። አንቺ ውጣ ስላልሽኝ አይደለም የምወጣው። እሺ ምን አገባህ አንቺ? ይኸውልሽ በጣም ወደ ልጅነትሽ እንዳልመለስሽ። እሺ ቆይ እዚህ ልትጣሉ ነው እንደ የገባችሁት? እንደም እንዳንተም ዝም በል እንዴ! ምን ሆናችሁ ነው? ሊዲያ አንቺም ስርዓት ያዥ እንጂ ምን መሆናችሁ ነው? አዮ አይደለ እዩትዬ፣ እሱ መጥቶ እዚህ እየሰደበኝ ነው። እባክህ አስወጣልኝ። ሁለታችሁም እዚህ ቢሮ ውስጥ ጩኸት እንድትፈጥሩ አልፈልግም። እሺ ዶክተር፣ ለአንተ ስል እወጣለሁ፣ ግን እቺን ቀልበጡልኝ አሳያት ነበር። ግን ይኸውልሽ በኋላ በደንብ ታለቅሻለሽ። እዚህ ጭኔ ስር እንደዚህ ገብቼ እንዲህ መዝልጌ አረብኛ ነው ማስወራሽ። ቁንጥጫ ኦ ማይ ጋድ። ሊዱ በቃ ውጭልኝ። እንዲህ አልወጣም እዩትዬ፣ እየሰማሁ አይደል? እንዲህ ውጭ ካገኘኝ አይለቀኝም። ባይሆን አንተ ሽኘኝ። ኧረ መዳፈር እንዴ! አንቺ ውጣ እንጂ። አልወጣም። እስቲ የምታመጪው ነው ይሻለው። ኡፍ ታሰለቻለህ በጣም ሲያስጠላ። ስሚኝማ አይደል፣ እኔ እኮ ከአንቺ ጋር የማሳልፈው እያንዳንዱ ሰዓት ህይወቴ ላይ ትልቅ ትርጉም አለው። በቃ ውስጥ ያለው ጭንቀትና ድካም ራሱ ይህን ውብ መልክሽን ሲያይ ሁሉም ነገር ይጠፋል። ሁሌም ከጎኔ እንድትሆኝ ነው እሺ የምፈልገው። ዴቪዬ፣ እኔም እኮ ካንተ ጋር ሰውን ሰላም ይሰማኛል። ለእኔ የምታሳየኝ ፍቅርና ክብሮት ደግሞ ትልቅ ነው። ሰሞኑን አለመኖር ትንሽ ቢረብሸኝም ግን ሁሉንም ነገር ደግሞ በሰላምና በፍቅር እንወጣለን። አዎ ይሁድ፣ ሁሉንም ነገር በሰላም እንወጣለን። አሁን ግን ሰዓቱ እየሄደ ስለሆነ እኔ ልሂድ። እሺ። እና እናትዬ ጋር ነው አይደል የምትሄደው? አዎ ታለም ጋር ነው የሚሄደው። ያው ታለም ትንሽ ነገሮችን እንድረዳት ስለፈለገች እዛ መሄድ አለብኝ። ነገ ጠዋት ደግሞ እመጣለሁ። ራስሽን ግን በሚገባ ጠብቂልኝ እሺ? እሺ ዴቭ፣ ደግሞ መንገድ ላይ ራስን ጠብቅ። እናትዬን ሰላም በልልኝ። እዚህ መተ ደግሞ አብረን ጊዜ ስላሳልፈን በጣም ነው ደስ ያለኝ። እሺ፣ ስትገባ ደግሞ ደውልልኝ። እሺ አደይ፣ አቤት እንደገባው ደውልልሻለሁ። ያንቺን ድምጽ እኮ ጆሮዬ እስኪሰማው ድረስ አልረጋጋም። ለማንኛውም ልሂድ እሺ? ቻው በቃ። እስክንገናኝ ድረስ ደግሞ ትናፍቀኛለህ። አደራ ስትገባ ደግሞ ደውልልኝ። እኔ እኮ ካንቺ በላይ የምጨነቅላትና የምወደው ሰው የለም። እኔ ፍቅር ሁሌም በልቤ ውስጥ ትኖሪያለሽ። ቻው በቃ።